ብዙ ለሰው ልጆች የሚጠቅሙ የቀለሉ የቴክኖሎጂ መንገዶች አሉ። በዛው መጠን ደግሞ ከነዚህ የሚጠቅሙ ጉዳዮች ጋር ተያይዘው የሚመጡ በቀላሉ የምንቀበላቸው ግን በከባድ የሚሰብሩን አደገኛ ሁኔታዎች አሉ። ከነዚህ መካከል አንዱ ሰው እግዚአብሔርን ብቻ ሳይሆን ራሱንም ጭምር የሚክድበት አደገኛ ዘመን ላይ ነው የደረስነው። ራስን መካድ ማለት ለብዙዎቻችን ምናልባት ቤተክርስቲያን አካባቢ ለምንቀርበው ሩቅ ሊመስል ይችላል። ግን በጣም ብዙ ኢትዮጵያውያንም እየለመዱት የመጡት የሚቀበሉት ከዚህ ከተመሳሳይ ጾታ ግንኙነት ተሻግሮ ሰው ወንድ ሆኖ ተወልዶ እኔ ወንድ አይደለሁም፣ ሴት ሆኖ እኔ ሴት አይደለሁም ወደሚል አደገኛ ሐሳቤ ዓለማችን እየመጣ ነው። በጣም ቀላል በሚመስል መንገድ የፌሚኒዝም ርዕዮተ ዓለም ብዙዎቻችሁ ሴቶች ትመለከቱታላችሁ። የሴቶችን መብት በመጠበቅ መጋረጃነት የተደበቀ ከሰው ልጆች ተፈጥሮ ውጪ የሚያደርግ ሴቶችን ከጋብቻ የሚያርቃቸው አደገኛ መስመር ዓለም እየዘረጋች ነው የምትገኘው። ብዙዎቻችን ይሄንን እያስተዋልነው አይደለም። ብዙዎቻችን ይሄንን እየተመለከትነው አይደለም። በቀላሉ በማህበራዊ ሚዲያ የምንመለከታቸው እንደ ዜና የሚመስሉ የሚለቀቁ ማስታወቂያዎች እኛ እንደ ቀልድ እየተመለከትናቸው ሕይወታችንን ግን እየቀረጹት ነው የሚገኙት። አስተሳሰባችንን እያበላሹት ነው የሚገኙት። ከዚህ አንጻር ቤተክርስቲያን በዚህ ዘመን እንዲህ ያለ አመለካከት ትውልዱን ወደ አልባሌ ስፍራ በሚመራበት ጊዜ አንዱ የቤተክርስቲያን ኃላፊነት ትውልዱን ከዚህ አደገኛ አደጋ መታደግ ነው፣ መጠበቅ ነው፣ ማዳን ነው። ይሄንን ደግሞ የምታደርገው ሰዎች በቀጥታ እግዚአብሔርን ወደ ማወቅ እንዲመጡ በመጋበዝ ነው። እግዚአብሔርን የሚያውቅ ሰው ከእግዚአብሔር ጋር በትክክል ህብረት ማድረግ የጀመረ ሰው እንደዚህ ያሉ አደጋዎችን ማየት የሚችልበት የክርስቶስ ብርሃን በፊቱ ይሳላል። በክርስቶስ ዓይን ዓለምን ማየት የማይችል ሰው ውድቀቱን አይመለከትም፣ ጥፋቱን አያይም። ከዚህ አንጻር አንዱ ሰው ራሱን የሚጠብቅበት መንገድ እግዚአብሔርን በትክክል ማወቁ ነው። እውነት ሰው እግዚአብሔርን ያውቀዋል። በትክክል ስሙን ከመጥራት ባሻገር በስሙ ከመማል ባሻገር እኔ ክርስቲያን ነኝ ብሎ ከመናገር ባሻገር ሰው በትክክል የክርስትናውን አምላክ ተረድቶታል ወይ? አውቆታል ወይ? የሚዘምርለትን አምላክ ያውቀዋል ወይ? ሰው የሚሰግድለትን አምላክ ያውቀዋል ወይ? ሰው የሚሳለማትን ቤተክርስቲያን ሰው በትክክል ያውቃታል ወይ? ተረድቷታል ወይ? የሚለው ቁልፍ ጥያቄ ነው። ትውልድ ይሄንን ጥያቄ መመለስ ይገባዋል። አንድ ኦርቶዶክሳዊ ነኝ የሚል ሰው ከልማድ ተሻግሮ ከባህል ተሻግሮ ከአባቶቼ ከእናቶቼ የተቀበልኩት እምነት ነው ከሚለው ተሻግሮ በትክክል በዚህ ዘመን ይህንን ጥያቄ መመለስ ይገባዋል። እግዚአብሔርን በትክክል ማወቅ ያልቻለ ሰው በዚህ ዘመን እንኳን በሃይማኖት እንደ ሰው እንኳን ለመኖር ይቸግረዋል። ሰዎች ሆነው የአውሬ ጠባይ የሚያሳዩ እየተመለከትን ያለ ነው።
ሰዎች ሆነው ከሰው ጋር ነፍስ እየተጠፋፉ ልክ እንደ እንስሳ በማዕድ ቤት አስገብቶ መብላት ብቻ እስኪቀራቸው ድረስ ሰዎች አረመኔነትን እየተለማመዱ ነው ያሉት። ወደዚህ ደረጃ ሰዎችን የሚያደርሳቸው ምንድን ነው ቢባል እግዚአብሔርን አለማወቃቸው ነው። ሰው እግዚአብሔርን ካላወቀ እንደ ሰው ሊኖር አይችልም። ሰው እግዚአብሔርን ካላወቀ እንደ ክርስቲያን ሊኖር አይችልም። ክርስትናው ባህል ብቻ ይሆንበታል። ለዚህ ነው በማህበራዊ ሚዲያው ብትመለከቱ ክርስትና የሚመስል የክርስትናን መጋረጃ የጋረደ አደገኛ አጥፊ አስተሳሰብ እየበቀለ የመጣው ሰው እግዚአብሔርን ካለማወቁ የተነሳ። ሰው እግዚአብሔርን ስለማያውቀው የእግዚአብሔርን ስም ጠርቶ ይጋደላል። ሰው እግዚአብሔርን ስለማያውቀው የእግዚአብሔርን ስም ጠርቶ በስም እግዚአብሔር ይሰዳደባል። ይሄ ለስሙ ይመጥናል እንኳ ብሎ አይጠይቅም። እግዚአብሔርን ስለማያውቀው ሰው እግዚአብሔርን ስለማያውቀው በቡና እንኳ ተቀምጦ